ሰላም ውድ አድማጮቻችን 35ኛ ሳምንት የእንግሊዝ ፕሪሚየር ሊግ ሲመለስ ተጠባቂው ጨዋታ ለመድፈኞቹ በለንደን ደርቢ እንግዲህ ፉልሃምን የሚያስተናግዱበት ጨዋታ ነው። ይህ ጨዋታ ለአርሰናል የተለየ ትርጉም ይኖረዋል። ይህንን ጨዋታ ማሸነፍ የሚችሉ ከሆነ አርሰናል በ6 ነጥብ የእንግሊዝ ፕሪሚየር ሊግን መምራት የሚችል ይሆናል። ሰኞ ማንቸስተር ሲቲ ወደ ኤቨርተን ስታዲየም ሂልሊክሰን ስታዲየም የሚያቀና ይሆናል። ስለዚህ አርሰናሎች ድሮችን ለማስፋት ይህንን ጨዋታ የማሸነፍ ግዴታ ውስጥ ገብተዋል ማለት የሚቻል ነው የሚሆነው። እንግዲህ ኦፕታ ሱፐር ኮምፒውተር ግምቱን አስቀምጧል። አርሰናልን 72% የማሸነፍ እድል ሰጥቶታል። ባለፈው ሳምንት ኒውካስትልን ያሸነፉበት አጋጣሚ ለመድፈኞቹ በጣም ተመራጭና ውጤታማ ነበር። አርሰናል 17 ጎሎችን ከኮርና ላይ ማስቆጠር የቻለ ስብስብ ነው። ታዲያ ይህ ስብስብ ፉልሃም ላይስ ይህንን የማዕዘን ምቶችን ማስቆጠር ይችላል? ትልቁ ጥያቄ ይሄ ነው የሚሆነው። በአጠቃላይ ውድ አድማጮቻችን ይህ የፍጻሜ ጨዋታ ነው። ፍጻሜ የሚያስብለው ደግሞ መድፈኞቹ ከዚህ በኋላ ነጥብ የሚጥሉ ከሆነ እጃቸውን ለማንቸስተር ሲቲ የሚሰጡ ይሆናል። በአውሮፓ ቻምፒዮንስ ሊግም በእንግሊዝ ፕሪሚየር ሊግም አርሰናል ከዚህ በኋላ እያንዳንዱን ውሳኔዎች በራሱን እድል በራሱ የመወሰን መብት አለው። 50 እድል ላይ ያለው። ታዲያ ይህንን ለመጠቀም ማሸነፍና ማሸነፍ ግድ ይለዋል። እንግዲህ ወደ አድማጮቻችን በእግር ኳስ በተለያዩ ሁኔታዎች ውስጥ የምናነሳቸው ነጥቦች ይኖራሉ አይደለ? ቡድኖች ውጤታማ ሲሆኑ የምናነሳበት እድሎች ይኖራሉ። እንግዲህ ዶፕታ ሱፐር ኮምፒውተር ግምት ከሆነ አርሰናል የውድድር ዓመቱን 81.48 ነጥብ ይዞ ይጨርሳል የሚል ነው። 80.5 ነጥብ ወይም ወደ 82 ማጠጋጋት እንችላለን። በተቃራኒው ደግሞ ሲቲን 80 ነጥብ ላይ ነው የሚያስቀምጠው ወይም 79.41 አካባቢ። ይህ ማለት የሁለት ነጥብ ልዩነት ነው ያላቸው። ሲቲ ከዚህ በኋላ በሚቀሩ ጨዋታዎች አንዱን ጨዋታቸው ይወጣል አይነት ሐሳብ ነው ያለው። አርሰናል ማቻ የሚወጣበት አጋጣሚ ይኖራል። እንግዲህ አርሰናል ቀሪዎቹን አራቱን ጨዋታ የሚያሸንፍ የሚችል ከሆነ 85 ነጥብ ላይ ነው የሚደርሰው። ነገር ግን አርሰናልም ነጥብ ይጥላል፣ ሲቲም የመጣል እድል እንዳለው ነው የሚያሳየው። ታዲያ የእንግሊዝ ፕሪሚየር ሊግን የማሸነፍ እድሉን በቁጥር ሲያስቀምጠው አርሰናሎች 70% የማሸነፍ እድል አላቸው። ባለፈው ሳምንት 66% ነበረ፣ አሁን ወደ 70 ከፍ ብሏል። በተቃራኒው ማንቸስተር ሲቲ ደግሞ ወደ 30% እድል ይኖራቸዋል። ቀሪዎቹ የማንቸስተር ሲቲ ጨዋታ ኤቨርተን፣ እንዲሁም ደግሞ ተጠባቂ የሚሆነው ወሳኙ ብሬንፎርድ ጨዋታ ይሆናል በኢታድ የሚደረገው። ከዛ በመቀጠል ማንቸስተር ሲቲ ጠንካራ ፉክክር የሚያደርግበት የበርንማውዝ ጨዋታ ይኖራል። ነገር ግን የበርንማውዝ ጨዋታ ኤፍኤ ካፕ ፍጻሜ ምክንያት በዌምብሌው የፍጻሜ ጨዋታ ምክንያት የሚራዘም ይሆናል። ስለዚህ ይህንን ተከትሎ ክሪስታል ፓላስ ቸልሲንና እንዲሁም ደግሞ በርንማውዝን በተከታታይ በ6 ቀናት ውስጥ ማንቸስተር ሲቲ ጨዋታዎችን የሚያደርግ ይሆናል። ቀሪ ጨዋታ አስቶን ቪላ ነው የሚሆነው። እንግዲህ አርሰናል ጸሎትን እያደረጉ ነው የሚገኙት። ቪላ በዩሮፓ ሊግ ዋንጫ ፍጻሜ ማይደርስ ከሆነ ሲቲ ጨዋታ ላይ ቋሚ ስብስቡን ያሰልፋል የሚል ነው። አስቶን ቪላ ወደ ኢታድ የሚያቀና ይሆናል። ሌላኛው በአርሰናል በኩል እንግዲህ የውድድር ዓመቱ ቀሪዎቹ ጨዋታዎች ፉልሃም ነው። ከፉልሃም በመቀጠል ከባዱ ጨዋታ ዌስትሃምን ለንደን ስታዲየም የወራጅ ቀጠናው የዌስትሃምና የቶተንሃም ፉክክር የሚደረግበት ነው የሚሆነው። በርንሌ ቀላል ጨዋታ ነው። ፓላስን ሲገጥም ፓላስ ከ3 ቀን በኋላ የኮንፈረንስ ሊግ ፍጻሜ ይኖርበታል። ስለዚህ አርሰናሎች ይህንን የውድድር ዓመት ማሳመር ማዘጋጀትና በጥሩ ፐርፎርማንስ ለመጨረስ ወሳኙ ይሄ የፉልሃም ጨዋታና የዌስትሃም ጨዋታ ነው። በኔ እይታ ሁለቱን ጨዋታዎች ላይ ማሸነፍ የሚችል ከሆነ 79 ነጥብ ላይ የሚቀመጥ ይሆናል። በርንሌ ሞረዱን አረጋግጧ ጠንካራ ፉክክር ቢባልም ክሪስታል ፓላስንም በቀሪዎቹ ጨዋታዎች ማሸነፍ የመቻል እድሉ ሰፊ ነው። የአውሮፓ ቻምፒዮንስ ሊግ ያላለቀ ስራ አለ። ማክሰኞ ምሽት የሚደረገው አትሌቲኮ ማድሪድን የዲያጎ ሲሞኔን ስብስብ የሚገጥምበት ይሆናል። ስለዚህ ይህ ውስብስብ የሆነው መርሃ ግብር ላይ መድፈኞቹ በአውሮፓ ቻምፒዮንስ ሊግ ፍጻሜና ከ2006 በኋላ ከ20 ዓመታት በኋላ የሚያገኙት ይሆናል። ወደ ቡዳፔስት የሚያቀኑ ይሆናል። ወደ ፍጻሜ የሚያቀኑ ከሆነ ትልቅ እድል አላቸው። በእንግሊዝ ፕሪሚየር ሊግ ከ22 ዓመት በኋላ ከኢንቪሲብል ቡድን በኋላ ለመጀመሪያ ጊዜ የእንግሊዝ ፕሪሚየር ሊግን ዋንጫ የማሸነፍ እድልም አላቸው። እነዚህ ሁሉ ትልቅ እድሎችን ነው የሚሰጡት። ታዲያ አርሰናል እንግዲህ ወደ ግንቦት ወር ገብተናል። ማይክል አርቴታ በውድድር ዓመቱ ላይ 3ኛው ምርጡ የሚወደው ወር ግንቦት ነው። ግንቦት ላይ ማይክል አርቴታ ነጥቦችን በሚገባ መሰብሰብ የሚችል አሰልጣኝ ነው። ያንን ለማሳየት 45% ላይ ሚያዝያ ወር ላይ ሆኖ ግንቦት ሲመጣ ወደ 74% ከፍ የማለት እድል አለው። ስለዚህ እጥፍ ነው ከሚያዝያ ወር ተቃራኒ ግንቦት ላይ በጣም በጥሩ ፐርፎርማንስ የማሸነፍ አቅም አለው። ታዲያ የዛሬው ጨዋታ ላይ እናተኩርና አንዳንድ ነጥቦችን እናንሳ። ወደ አድማጮቻችን እንግዲህ ይህ ወሳኝ ጨዋታ ነው። 35ኛ ሳምንት የእንግሊዝ ፕሪሚየር ሊግ ነው። በ34ኛ ሳምንት ኒውካስትልን ያሸነፉበት መንገድ አሁን ስለዛ ጉዳይ ማንሳት አያስፈልግም። አሸንፈዋል ብሎ ማለፍ በቂ ነው። በጨዋታው ላይ ተበልጠዋል፣ አዎ፣ ነገር ግን ውጤታማ ሆነዋል። ነጥቡን ሰብስበው ወጥተዋል። የአትሌቲኮ ማድሪድ ጨዋታ በመጀመሪያው አጋማሽ ምርጥ ፐርፎርማንስ ምርጥ ብቃትን አሳይተዋል። ቀጣይ ጨዋታ የሚጠይቀውን ነገር ማድረግ ነው። ማንም ሰው አምናም የሚቀጥለው የውድድር ዓመታትም አርሰናል እንዴት ተጫወተ ብሎ አያስታውስም። አርሰናል ዋንጫ አሸነፈ ወይስ
አላሸነፈም የሚለው ነው። እንግዲህ መድፈኞቹ በሜዳቸው በዩናይትድና በበርንማውዝ ብቻ ነው ዘንድሮ የተሸነፉት። በሜዳቸው እንግዲህ 17 ጨዋታዎችን አድርገው 11 ጎሎች ብቻ ነው የተቆጠረባቸው። ይህንን ብቃታቸውን ማስቀጠል የሚያስፈልግ ነው የሚሆነው። ታዲያ ኤብሪቺ ኤዜ በለንደን ቡድኖች ላይ 7 ጎሎችን ማስቆጠር ችሏል። ከዚህ በፊት ኦሊቨር ዡሩ እና እንዲሁም ደግሞ ቶኒ አዳምስ ናቸው 12 ጎሎችን በተከታታይ የለንደን ቡድኖች ላይ በማስቆጠር ጠንካራ ፐርፎርማንስን ማሳየት የቻሉት የነበሩት። ካለፉት ጨዋታዎች አንጻር እንግዲህ ይህ የውድድር ዓመት በጣም ጠንካራ ነው። በተለይ ይሄ ቶፕ ሆኖ የአውሮፓ ቻምፒዮንስ ሊግ እድሉን የዩሮፓ ሊግ እድሉን ለማግኘት። ስለዚህ በብራይተንና በፉላም መካከል ያለው ነጥብ ልዩነት 2 ብቻ መሆኑን መርሳት የለብንም። በብራይተንና በፉላም መካከል ፉላምን ስናስብ ሃሪ ዊልሰንን ለማንሳት የማይቻል ነው የሚሆነው። ሃሪ ዊልሰን የዘንድሮ የውድድር ዓመት የፉላም ምርጡ ተጫዋች ነው። 10 ጎልና 6 አሲስት አለው። እንግዲህ በፉላም በኩል ኢዮቢ የማይደርስ ይሆናል። ኬቨን እና ቴቴም የመድረስ እድላቸው ጠባብ ነው የሚሉ መረጃዎችን አይቻለሁ። በአርሰናል በኩል ሃቨርትዝ ለአትሌቲኮ ጨዋታ የመድረስ እድል አለው። ቲምበር የመመለስ እድሉ እንግዲህ በዚህ ጨዋታ ላይ አይደለም። በውድድር ዓመቱ ግን እስከሚጠናቀቅ ድረስ የመጫወት እድል ሊኖረው እንደሚችል የሚጠበቅ ነው የሚሆነው። አርሰናል ከፉላም ተጠባቂ ጨዋታ ነው። ባለፉት 32 አርሰናል በሜዳቸው ባደረጉት ጨዋታዎች 5ቱን አሸንፈው 7 ጊዜ ብቻ አቻ ወጥተዋል። አርሰናል ፉላም ጋር እንግዲህ ይህንን የኦፕታ ሱፐር ኮምፒውተር ግምት ሲያስቀምጥ 72% ለአርሰናል፣ 16% አቻና 12% ደግሞ ለፉላም ሰጥቷል። ተጠባቂ የሚያደርገው ነው እንግዲህ ግምት ያስተላለፉ የቲምበር አለመኖሩ ተከትሎ ሞስኬራ ቋሚ ነው የሚጀምር ይሆናል። ሰሊባ፣ ገብርኤል ማጋሌስና ካላፊዮሪ የሚተካው ይሆናል። ኢንካፔን በተለይ ለማጥቃት ድሎችን ለመፍጠር ተመራጩ ተጫዋች ስለሚሆን ዲክላን ራይስ፣ ዙቢሜንዲ የተከላካይ መስመሩን በሚገባ የሚይዙት ይሆናል። ሳካ፣ ኤብሪቺ ኤዜ እና ሊያንድሮ ትሮሳርድ በተለይ ገብርኤል ማርቲኔሊ የአውሮፓ ቻምፒዮንስ ሊግ ጨዋታ የመሰለፍ እድሉ ሰፊ ስለሆነ ኤዜን ወደ 10 ቁጥር መመለስ የኦዴጋርድን ደግሞ ከጉዳት ጋር ያለውን ሁኔታ በሚገባ መቆጣጠር ስለሚያስፈልግ ሳካ ቋሚ ሆኖ የሚጀምር ይመስለኛል። ቪክቶር ዮኬሬስ አጥቂ ሆኖ ጎሎችን ማስቆጠር ዮኬሬስ 19 ጎል ላይ ደርሷል። በቀጣዮቹ ጨዋታዎች ውስጥ 2-3 ጎሎችን ከዛም በላይ ጎሎችን ማስቆጠር የሚችል ከሆነ በእንግሊዝ ፕሪሚየር ሊግ 12 ጎሎች ላይ ይገኛል። 3 ጎሎችን ማስቆጠር የሚችል ከሆነ 15 ጎሎች ላይ መድረስ የሚችል ከሆነ በመጀመሪያው የውድድር ዓመት በጣም ጥሩ የሚባል ውጤት ሆኖ መመዝገብ የሚችል ነው። ታዲያ የማርኮ ሲልቫው ፉላም እረፍትን የሚሰጥህ አይደለም። ጠንካራ ስብስብ ነው። ጠንካራ ብቃት ያላቸው ተጫዋቾችም የተከበበ ቡድን መሆኑን መርሳት የለብንም። እንግዲህ ግብ ጠባቂው የቀድሞ የአርሰናል ግብ ጠባቂ በርናርዲኖ ግብ ጠባቂውን የሚጀምር ይሆናል። ቲሞቲ ካሳኛ፣ ጆዋኪም አንደርሰን እንዲሁም ደግሞ ካልቨን ባሲ ከዛ ውጭ አንቶኒ ሮቢንሰን የተከላካይ መስመሩን ይዛሉ። በርግና ሉኪች ጠንካራ የሆነ ተከላካይ መስመር ፊት ቆሞ የሚገኙ ይሆናሉ። በጣም ወሳኝ ተጫዋቾች ናቸው። ከዛ ውጭ ሃሪ ዊልሰን፣ ኤሚል ስሚዝ ሮ የቀድሞ የአርሰናል ተጫዋች ማለት ነው። ከዛ ውጭ ቺኩዌንዚ እና ራውል ሚኔዝ የአጥቂ መስመሩን የሚመሩት ይሆናል። እንግዲህ መድፈኞቹን በሚመለከቱ ማይክል አርቴታ ስለ ጨዋታው ምን አለ? ከዛ ውጭ ደግሞ በሚቀጥሉት ቀናቶች በሚገባ ጠንካራ አድርገን ብናየውም የአርሰናል ዘጋፊ የሆነው አንድ ሶፍ አርሰናል የተለያዩ መረጃዎችን አወጥቷል። አጠራጠር አድርጌ ላቅርብላችሁ። አንደኛው የቲምበር አዲስ ኮንትራት ሊፈርም ነው የሚል ነው። እንግዲህ ይህም ከጉዳቱም በውድድር ዓመቱ የመመለስ እድል አለው። አዲስ ኮንትራት ሊፈርም ነው። ሪያል ማድሪድ ፍላጎት ነበረው፣ ነገር ግን አርሰናል ምርጫው አድርጓል የሚል ነው። አርሰናል አሁንም ጠንካራ ፍላጎት በአያክሱ የአማካይ መስመር ተጫዋች ሚኬ ጎድስ ላይ ፍላጎት አላቸው የሚል ነው። እንግዲህ አርሰናሎች ማርቲኔሊንም ትሮሳርድንም በዚህ ክረምት የማጣት እድላቸው ሰፊ ሊሆን የሚችልበት እድል አለ። እንግዲህ ለማክሰኞ ጨዋታ ደግሞ ሃቨርትዝ ለመድረስ በሚገባ ትሬኒንጎችን እየሰራ ይገኛል። ሌላኛው አርሰናል ሊቨርሜንቶ ላይ ከፍተኛ የሆነ ፍላጎት አለው። ሊቨርሜንቶንም በሚገባ አነጋግሯል። ታዲያ ሊቨርሜንቶ ወደ አርሰናል መምጣት ይፈልጋል። ነገር ግን ወሳኝ የሆነው ነገር ኒውካስትል ጋር ምንም አይነት ንግግር አልተካሄደም። ስለ ጉዳቶችን በሚመለከት ማይክል አርቴታ ተናግሯል። አዲስ ጉዳት የለም። ካይ ሃቨርትዝ እና ጁሊያን ቲምበርን በሚመለከት ቲምበርን መመለስ ገና ነው፣ አሁንም በሚገባ እየሰራ እንደሚገኝ አስተያየቱን ሰጥቷል። አሁን ሙሉ ትኩረታችን ፉላም ላይ ነው። ሙሉ በሙሉ ቡድናችን በቂ ጉልበት አለው። ያንን ጉልበት በሚቀጥሉ ጨዋታዎች ማሳየት ይጠበቅብናል። ስሜታዊነት ብቻ ሳይሆን የማሸነፍ ረሃብም ስብስብ ውስጥ አለ የሚል አስተያየቱን ሰጥቷል። እንግዲህ አርሰናል በወሳኞቹ ምዕራፎች ውስጥ ጎሎችን እያስቆጠረ ውጤታማ ይሆናል ወይ? ትልቁ ጥያቄ ነው። ታዲያ አርሰናል እንግዲህ በውድድር ዓመቱ ከሁለተኛው አጋማሽ ሲመለስ 14 ጎሎችን በማስቆጠር በመጀመሪያዎቹ እረፍት መልስ በገቡ ቁጥር 14 ጎሎችን በማስቆጠር የውድድር ዓመቱ ምርጡ ቡድን ነው። በተቃራኒው ፉልሃም ደግሞ ብዙ ጎሎች የሚቆጠሩበት በመጀመሪያዎቹ አጋማሽ ነው። ፉልሃም ከማንቸስተር ሲቲ ጋር እኩል በመጀመሪያዎቹ 15 ደቂቃዎች ጎል ያልተቆጠሩበት የእንግሊዝ ፕሪሚየር ሊግ ቡድን መሆኑንም ማስታወስ ያስፈልጋል። ታዲያ አርሰናል ማጥቃቱን በሚገባ ለመፍጠር ተጽዕኖ ለመፍጠር ከተፈለገ የሳካ አይነት የፔኔትሬሽን ወይም ሩጫዎችን ማድረግ የሚችል ሽፋኖችን የሚሰጥ ተጫዋች እንደሚያስፈልግ ማይክል አርቴታ ተናግሯል። ዴክላን ራይስ በዚህ ብቃቱ የሚቀጥል ነው። ባለፉት ዓመታቶች አሳይቶናል፣ ዘንድሮም በድጋሚ የሚያሳየን ይሆናል በማለት አስተያየቱን ሰጥቷል። የሚያዝያ ወር እንደሚከብደውና አርሰናል በአውሮፓ ቻምፒዮንስ ሊግ ጨዋታዎች መካከል የሚጫወታቸው ጨዋታዎች ነጥብ እንደጣለበት የማንቸስተር ዩናይትድ ጨዋታ፣ የባለፈው ጊዜያቶቹ የሚታወሰው የበርንማውዙ ጨዋታ፣ በመቀጠል ደግሞ የሚታወሰው የቪላ የታቻምራው ማለት ነው አርሰናል ነጥብ የጣለበትና ዋንጫውን ያጣበት ጨዋታዎች እንደነበሩ
እንደነበሩ ይታወቃል። ዘንድሮ ግን እነዚህ የመደገም ዕድላቸው ጠባብ ነው በማለት ማይክል አርቴታ እያንዳንዱን ሁኔታዎች በሚገባ መወጣት ያስፈልገናል የሚል አስተያየቱን ሰጥቷል። ወደ አድማጮቻችን የያ ስፖርት ነው። የያ ስፖርት ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።